ሃይ ጋይስ እንዴት ናችሁ? የኔ ቤተሰቦች ማለት ምን እንደምላችሁ አላውቅም። ያው እንግዲህ ያለ ማልቀስ እሞክራለሁ። ሳለቅስም ስላረፈድኩኝ ራሴን ለመቆጣጠር እሞክራለሁ። ግን አንደኛ ዛሬ ይዤላችሁ የመጣሁት ማለት ነው እኛ ስንሰራ ችግር እኛ ሰው ስንባል ማለት ነው በጣም አስቸጋሪ ነን። ሰው የሚወደን ስናጣና ስናለቅስ ብቻ ነው። ይህ ልላችሁ የሞከርኩት ምንድን ነው ራሴን መቆጣጠር እሞክራለሁ። ግን እኔ እንደ ራሴ ኢዮቤ ገብሬ ነው እዚህ ቤት የምናድረው ማለት ነው። እኔ ታውቁኛላችሁ፣ ሰሞኑን ዋይፋይ አይሰራም እኔ ጋር ማለት ነው። ዋይፋይ አይሰራምና ቴሌ ሲሄድ ይሰራል ይሉኛል። የሌላ ሰው ዋይፋይ ሳስር ይሰራል። የራሴ ዋይፋይ ቤት ይዤው ስመጣ አይሰራም። እና ምን ልላችሁ ፈልጌ ነው፣ ፈጣሪ ሆይ የሰው ነገር ከሆነ ስልጣን የላችሁም፣ ያንተ ከሆነ ደግሞ ያንሰኛል፣ የሆነ ጥሩ ቦታ እየመራህኝ ይሆናል ምናምን ብዬ ሳምንቱን ታውቃላችሁ ላይ ባልገባውም ማለት ነው። ዛሬ ጧት ተነሳውና 6 ሰዓት ከሌሊቱ ሽንቴን ሸንቻለሁ። ተነስቼ ሽንቴን ሸንቼ በቃ ዞር ብዬ ግቢውን አይቼ ተኛው። እኔ ከተኛው በኋላ ደግሞ እኔ ከተኛው በኋላ ገብሬ ዞር ብሎም አሁንም የሆነች ዶሮ ተረስታ ነበር። ዶሮይቱን አስገብቶ ተኛል። ጧት ተነስቼ እኔ ገብሬ ልብስ እያጠበ ነበር። ጧት ተነስቶ ልብስ ያጥባል። እኔ ተነስቼ ቁርስ አቀረብኩ። ቤት አጸዳሁና ቁርስ አቀረብኩኝ። ቁርስ አቅርቤ እሳት ለማያያዝ ቡና ለመጠጣት፣ ምክንያቱም ከጋዙ ላይ ሳረግ እየተበላሸብኝ ስለሆነ ጋዙ እሳት ለማያያዝ ኩሽና ሂጄ እንዲዘወር ስል እንዳለ ለኩሰውታል ቤቱን ማለት ነው። ለኩሰውት ሂደዋል። ግን እግዚአብሔር ታምሩን እዩ። እግዚአብሔር ጠፍቷል እሳቱ። ከዛ እንዳለ ባህር ዛፉ እንጨቱ ምናምን ተበልቶ ውላል። ጠራሁ ገብሬ ማለት ነው። ገብሬ ስለው ለምንድን ነው የምትጮህ እንዴ? ልጁን አቅፍ ያለው እኮ ሲል ናየው ጉድግን ምናምን ስል ማን ያቃጠለው ምናምን ሲባል ከዛ ሰው ጠራሁ። አካባቢውን ሰው ድረሱልኝ ብዬ ጠራሁ። ጠፍቷል እኮ ግን ይኸውላችሁ ተያይዞላችሁ ቢሆን እኮ እኛ ሙተናል በቃ። ግን ቤቱ ሲሚንቶ ስለሆነ ባህር ዛፍ እንግዲህ እግዚአብሔር ተአምር ስቡ እኛን ከጭቃ ወደ ሰው የቀየረ ፈጣሪ እሳት ማጥፋት መቼም አያቅተው። ምክንያቱም እኛ ተንኮል የለብንም፣ ክፋት የለብንም፣ መስራት ነው እንደምታውቁን። እኔ ደግሞ በብዛት ቤት አልወጣም እንደምታውቁኝ። እና ምን ልላችሁ ፈልጌ ነው እኔ እዚህ ያህል ምን አጠፋሁ? እኔ ምን አደረኩኝ? እኔ በሰራው እኛን ለማጥፋት በሚሮጡበት ሰዓት ለመስራት ቢሮጡ እኮ ይለወጡ ነበር አይደል እንዴ? እኔ እንዳንድ ሰው እኔ ልጆቼ እኔ እንኳን ብሞት ችግር የለም። አስባችሁ እኔ መከራዬን አይቼ ለፍቼ ነው ቤት የሰራሁት። በቃ ማደርጋትን ነገር ሁሉ ሶሻል ሚዲያ ላይ ነው ማመጣ። ሲቸግረኝም ስደሰትም ማለት አሁንም ማለቅሰው ከፍቶኝ ወይም ደግሞ የፈጣሪ ታምር እስቡ እንግዲህ። እና ምን ልላችሁ ፈልጌ ነው ተያይዞ ቢሆን በቃ የለኮሰው ሰው መጣ ጠራን። የቀበሌ አመራሮች መጡ። ሲያዩት አንዲት የክብሪት እንጨት መሬት ላይ ወድቃለች። በክብሪት ነው ለኩሰው ትሄዱ ማለት ነው። በክብሪት ነው ለኩሰው ትሄዱ። አሁን ስብሰባ ተብሏል። ስብሰባ ላይ ሁሉም የአካባቢ ሰው ተጠርቶ በቃ ራሱን ማውጣት አለበት። የእሷን ቤት የእነሱን ቤት እንደዚህ ያደረገ ሰው ለእኛም አይተኙም። በቃ ለምን እንደዚህ ያደርጋሉ? በጣም የሚገርማችሁ ባሳያችሁ ትገረማላችሁ። እሳቱ ነው ማለት ነው እንግዲህ ቅጠል ነው፣ ባህር ዛፍ ቅጠል ነው እንደምታውቁት። ዙሪያውን አጥር ያለው ትንሽዬ ነው ከኋላ ለሽንት ቤት መውጫ ያላጠርኩት ማለት ነው። ምክንያቱም ቀጥሎ የኔ ማሳ ስላለ ሙሉውን ለማጠር ይከብደኛል። እንዳስበድተን አራታችን ቤት ውስጥ ብንሞት እስሙ አስከሬናችን ራሱ እኔ ሰው ተንኮል የለኝም። ሰው ሰርቶ እንዲለወጥ ነው የምፈልገው። እኔ እየሰራሁ ነው ገንዘብ የማገኘው። ስሩ፣ ተለወጡ። ለምን ነው የምላቸው እንጂ
እኔ ልንገራችሁ እግዚአብሔርን ከሰው ቤት አልሄድም። ከሰው ጋር ንክክ የለኝም። ገብሬም እንደዚሁ ከሰው ቤት አይሄድም። ግን እኔ ከከተማ ወጣ ብዬ የምቀመጠው ለልጆች ነፃነት ብዬ ነው። እንደገና ካለን አቅም አንጻር ነው። ለምን ወደ መሀል ከተማ ቦታም ለመግዛት ቤት ለመስራትም ከባድ ነው። እኔ በጣም ደንግጫለሁ። ምክንያቱም እኔ በልጆች ቀልድ አላውቅም። እኔ እንኳን ብዙ ፈተና አይቻለሁ፣ ደስታንም አይቻለሁ፣ ረሃብንም ጥማትን ምንም አያውቁ ልጆች አገር ሰላም ነው ብለን በቃ ፈጣሪያችን አመስግነን ተኝተን ጠላት መጥቶ ከኋላችን መለኮስ ማለት እስቡት። እንደገና ከ6 ሰዓት በኋላ ነው ይህ ነገር የሆነው። ምክንያቱም 6 ሰዓት ሽንቴን ሸንቻለሁ እኔ። እንደገና ገብሬ ወጥቷል። ከዛ በኋላ የሆነው እና እስቲ እንግዲህ ህግ ምናምን ይላሉ። ህግ እኔ ከሞትኩ በኋላ ምን ያደርግልኛል? ግን እስከዚህ ድረስ እኔ ምን አድርጌ ነው? ምን አጠፋው? ምን አጠፋው? ባለቤቴም ሰርቶ ነው የሚኖረው፣ እኔም ሰርቼ ነው የሚኖረው። ከሰው ቤት አንሄድ፣ ሰው ጋር ዘጉ አንሄድ። ሲደብረን ከእናንተ ጋር መተን ነው ላይቭ የምንጫወተው። ምን ምንድነው? ሰሞኑን ደግሞ ዋይፋይ አይሰራም። ዋይፋይ ለምን ነው አይሰራ? ግራ ተጋብቻለሁ። ሌላ ቦታ ይሰራል፣ እኔ ጋር አይሰራም። እና ማልቀስ ፈልጌ አይደለም። ለካ የሰው ልጅ አልቅሶ እንደዚህ ቢራም ቪዲዮ ሲሰራ እንዴ ለምን እላለሁ። ለካ በቃ አለ አይደለም የምታዋዩት ሰው ስታጡ፣ በአካባቢያችሁ ሰው ስታጡ። ተመስገን አትርፎናል፣ ተርፈናል። ዛሬ እሳት የለኮሱን ነገ ምን እንደሚያደርጉን አናቅም። እህል ግራ ገብቶኛል። ምን እንደምላችሁ አላቅም። እኔ ጥቃት አልወድም። ብዙ ነገር የሚነገር አለ እኮ ግን አላለቅስም። እኔ እንደማንም ሰው ወጥቼ አላለቅስም ነበር። ዛሬ ግን እውነት እንደኛ ሰውን አልነካም። ተንኮል የለብኝም፣ ክፋት የለብኝም። ሰርቼ ስለተለወጥኩ ብቻ ታውቃላችሁ፣ ጠላት ከሩቅ አይመጣም አይደል? እንግዲህ ያለን ሰዎች እዚህ ሰፈር በቁጥር ነን፣ በቁጥር ከዛ ደግሞ አንድ ብሎክ አልፈን ነው እንጂ የተያያዘ አይደለም። ከሩቅ መቼም መጥቶ ከሩቅ ጠላት ከሩቅ ቢመጣ እኮ ከብቶች አሉ፣ ፍየሎች አሉ ግቢ ላይ ማለት ነው። በጣም ብዙ ሀብት አለ ግቢ ላይ። እነሱን ምናምን ፈቶ መውሰድ ይችል ነበር እንጂ እንደዚህ ክብሪቱን ጭረው በቃ ተያይዟል ብለው ሄዱ። ፈጣሪ ደግሞ እኔ ተብተኛ ለእኔ የማይተኛው አጠፋው እሳቱን። ሳየው ግን እንዳንድ ሰው ማለት ነው፣ እንዳንድ እናት ወይም ደግሞ እንዳንድ እንዴት እንደተሰማኝ ዘወር ስል በዚህም ሰው የለኝ፣ እንዲህ ስልም ሰው የለኝ። ድንግጥ ብዬ ነው ዝም ያልኩ። እንዲህ ስል ልጆቼ ናቸው፣ እንዲህ ስል ደግሞ ባለቤቴ ነው ያለ። ማንም በአካባቢ የለም። እንደዛ ስጮህ ራሱ ተብሎ የደረሰልኝ ሰው የለም። እኔ ሂጄ ነው ሩቅ ቦታ ሂጄ ለምስክር ብዬ ለምስክር ኑዩ ነገ አንድ ነገር ቢሆን አሁን እሳት ተለኮስ አይደል? ነገ ራሱ ምን እንደሚያደርጉን አናውቅም። አሁን አገሩን ልቀቁት። የአገሩ ምናምን ነው። አገሩ በጣም መልካም ነው። የአገሩ ሰዎች በጣም መልካም ናቸው። በጣም እኔ እንጃ ነግራቸው አልችልም፣ መልካምነታቸውም ማለት ነው። እኔ ከሌ አልልም። ፈጣሪ አይቷል። እኔ ባላይ እንኳን ፈጣሪ አይቷል። እኔ ተኝቼ መሽቷል ብዬ ተኝቼ፣ እሱ ግን አልተኛም፣ እሳቱን አጠፍቶልኛል። እና አንዳንዴም መልካምነት እንደዚህ ዋጋ የሚያስከፍል ከሆነ በጣም ከባድ ነው። እንስራ ስትሉ ችግር፣ የምትሰሩትን ስራ ስትደብቁ ችግር፣ ስትራቡ ችግር፣ ስትበሉ ችግር። እግዚአብሔርን እኔ እዚህ ያል እኔ ምን አድርጌ ነው ርቃት ድረስ የሚከድብኝ? እኔ ምን አደረግኩ? እኔ ሰርቼ ትናንትና ጠላት ገፍቶኝ፣ ጠላት ወርውሮኝ፣ በቃ ሸይጣን ከነሱ ላይ አድሮ እኮ ነው እንደዚህ ያደረጉት ምናምን ብዬ ፈጣሪ ይቅር በላቸው ብዬ እኔ ራሴን ሌላ አቅጣጫ ሌላ መንገድ ቀይሼ በተለወጥኩኝ። ሰርቼን የተለወጥኩት እንዴት ከየት ያመጣሉ? እንዴት ምን እየሰሩ ነው እየተባለ ጥያቄ ይበዛል ለእኛ ማለት ነው። እና በጣም ከባድ ነው። ምን እንደምላቸው አላውቅም። እሳት ለማንም አይመከርም። እሳት መጥፎ ነው። በውሃ የማይጠፋ ነው እሳት። አንደኛ ቤቴ ታውቃላችሁ ግርፍ ነው። ሁለተኛ
ያለው በአካባቢው ትንሽ ቅጠል ስለሆነ ነው እንጂ እንደገና የለኮሰው ሰው ወይ ፈሪ ሆኖ ይሁን አላቅም፣ ወይ ደግሞ ፈጣሪ ስልጣኑን መልካምነቱን እኛ ብንተኛ እሱ ስላልተኛ አጥፍቶልን ይሁን አላቅም። ግራ ተጋባሁኝ። እኔ ሰው ጠራው፣ የአካባቢው ሰው ጠራው፣ ጨውኩኝ፣ ለፈለፍኩ፣ አበድኩን፣ ድብድም አደረገኝ። እኔ እንኳን ችግር የለም ምንም የማያውቁት ልጆች ምንም አስባቸዋል። እሳት ከተያያዘ መጥፎ ነው። ጭራሽ በእሳት የጭካኔያቸው ጥግ ስቡ፣ የጭካኔያቸው ጥግ በተኛንበት እኛን ለማቃጠል እስከ ንብረታችን እስከኛ ማለት ነው። በጣም አዝናለሁ። በጣም ነው የከፋኝ። እኔ ብዙ ፈተና አጋጥሞኛል፣ አላለቀስኩም። ስቄ ነው በቃ። ፈጣሪ ሌላ መንገድ ፈልጎ ነው ሌላ እላችኋለሁ። ለእናንተ ግን የጨክነው እሳት ለኮሱን። ድፍረታቸው 4 ነፍስ አንድ ቤት ውስጥ ሊያጠፉ 4 ነፍስ እየስቡ እኔ ገብሬ እዮቤ እንደራስ 4ታችንም ለማጥፋት እኔ ሲጀመር እኔ እንጃ መልካም ሰው ነው ብዬ የቀረቡት ሁሉ ለእኔ ከጀርባዬ ሴራ ነው የሚያሰርልኝ። ለምን እንደሆነ አላውቅም። በጣም በጣም ከባድ ነው ጋይሶች። በጣም ይቅርታ አድርጉልኝ ስላለቀስኩሽ። እሳቱን አሳየኝ ካላችሁ እንዴት እንደጠፋ እንዴት እንደተለኮሰ አሳያችኋለሁ። እግዚአብሔርን